ጤና ይስጥልን እንዴት አላችሁ ተመልካቾች? ትንሽ ከሰሞኑ ያው በስራ ብዛት ምክንያት የእናንተን ሀሳቦች ላይክም ሰብስክራይብም የምታረጉትን ምላሽ እየሰጠሁ አይደለም። እሱ በተወሰነ መጠን ከስራ መብዛት አንጻር ነው። ዛሬ ሰፋ አድርጌ እነግራችኋለሁ። የእናንተን ምላሽ ሙሉ በሙሉ እሰጣችኋለሁ ምላሻችሁን። ከዛም ውጭ ደግሞ የተለያዩ ሀሳቦችን እናንተም ትሰጡኛላችሁ፣ እኔም ወደ እናንተ ሀሳብ አጋራችኋለሁ። በጣም ዛሬ አንድ በጣም በዓለማችን ላይ የሚደንቅ ፕሬዚደንት ሆነው የተገኙ ፕሬዚደንት አሉ። እሳቸውም የሶሪያው ፕሬዚደንት ናቸው። የሶሪያው ፕሬዚደንት ከዚህ ቀደም እንደምታውቋቸው እንግዲህ በአሜሪካ የተጣለባቸውን ማዕቀብ ሀገራቸው በእሳቸው ላይ የጣለችውን ማዕቀብ ከማስነሳት አንስተው በሀገራቸውም ላይ ደግሞ አሜሪካ ከዚህ ሽብርን ደጋፊ ከሚባሉ ሀገራት ዝርዝር ውስጥ እንድትወጣ ሶሪያን ያደረጉት ፕሬዚደንት ናቸው። በጣም በርካቶችን እያነጋገሩ የሚገኙ ሰው ናቸው። በነገራችን ላይ በጣም ዘመኑ የዋጁ ሀገራቸውን አንደርስታንድ እንዲያደርጉ ዘመኑ የሚያስፈልገውን የፖለቲካ አውድና ስርዓት የቃኙ ሰው እንደሆኑ ምንም ሳይታለም የተፈታ ነው። ምክንያቱም ሪፎርሚስት ሆነዋል። የትኛውም ሀገር አሁን ከዚህ ቀደም የሚነሱ ነገሮች አሉ። አልሻራ ከአልቃይዳ ጋር አልሻራ እንደምታውቁት ከአይኤስ ጋር ግንኙነት አለው ወይም አላቸው በሚል በጣም በርካታ ሰዎች ከዚህ ቀደም ሲያብጠለጥሏቸው ነበረ። አሜሪካ ማዕቀብ የጣለችባቸው ናቸው። እስከ 10 ሚሊዮን የአሜሪካ ዶላር ተበጅቶባቸው ሲፈለጉ የነበሩ ሰው ናቸው። አሁን ግን የነፃነት ታጋይ ለመሆን የበቁ ሰው ናቸው እና በዚህኛው አጋጣሚ እኒህ ፕሬዚደንት አለማድነቅ አይቻልም። እውነት ለመናገር ከዚህ ቀደም የነበሩ ስህተቶችን በማረም ከዚህ ቀደም ሀገራቸው ዋጋ የከፈለችበትን የፖለቲካ ችግር በማረም እሳቸው ከፍ ብለው ወደ ፖለቲካው ስርዓት በመምጣት ሀገራቸውን ሪፎርም ውስጥ በማስገባት ለውጥ የትኛውም ሀገር ላይ እንደዚህ አይነት መሪ በዚህ ሰዓት በጣም አስቸጋሪ ሆኗል። ምክንያቱም አንዳንድ ኃይላት ወደ ስልጣን ከመጡ በኋላ ስልጣንና ስልጣን ላይ ብቻ ትኩረት ያደርጋሉ። አንድ ወገናዊ የሆነ አቅም ለመፍጠር ይሞክራሉ። ወይ ከሩሲያ ጋር ይሆናሉ፣ ወይ ከአሜሪካ ጋር ይሆናሉ፣ ወይ ከቻይና ጋር ይሆናሉ፣ ወይ ደግሞ ከተለያዩ መካከለኛው ምስራቅ ሀገራት ጋር ይሆናሉ። እንደዚህ አይነት ካቴጎሪ አብዛኞቹን ከተመለከታችኋቸው የማይናማሮቹን ብትመለከቱ ማይናማር እንደምታውቁት ካቴጎሪያቸው ከነ ቻይና ጋር ነው የሚታየው። ከዛ ውጭም እንግዲህ በየመን ያሉ ፖለቲከኞችን ከተመለከቷቸው እነ ሁቲን ጨምሮ የፍልስጤም ኃይላትን ተፋላሚዎችን ካያቸዋቸው ወደ አንዱ ወገን ወደ ኢራን ነው የሚሄዱት። አብዛኞቹ ዓለም ላይ ለነፃነት እንታገላለን የሚሉት ሁሉ በዋነኝነት ካቴጎሪያቸው ወደ አንድ ወገን የሆነ ነው። አልሻራን ግን ከተመለከታችኋቸው በጣም የሚገርሙ ሰው ናቸው። ከሩሲያን ጋር ይሰራሉ። ከፕሬዚዳንት ቭላድሚር ፑቲን ከአንዴ አይል ሁለቴ ወደ ሞስኮ ተጉዘው እንደውም ጠላታቸው ነበሩ ፕሬዚዳንት ቭላድሚር ፑቲን። አብረውን በመስራት የሚታወቁ ሆነዋል። ከዚህ በፊት በሶሪያ ፕሬዚደንቶች ታሪክ ከ1960ዎቹ ጀምሮ በምንም አይነት መንገድ አሜሪካ ውስጥ እግሩን የረገጠ አንድም ፕሬዚዳንት አልነበረ። አልሻራ ግን ኒውዮርክ ሄደው ፕሬዚዳንት ዶናልድ ትራምፕን ያገኙ ቁልፍ ፕሬዚዳንትም ሆነዋል። ከዚህ ውጭም ደግሞ በተወሰነ መጠን ቢሆን ከእስራኤል ፖለቲከኞች ጋር በመነጋገር አንዳንድ በጎ አጋጣሚዎችን የፈጠሩ ፕሬዚደንት ሆነዋል። ድርድር ውስጥ ነበሩ ከሰሞኑ። ይሄ ለየት ያደርጋቸዋል። ከዛ ውጭም ደግሞ ከቻይና ጋር አብረው ይሰራሉ። ሳውዲ አረቢያ ሄደው ነበረ፣ ዮርዳኖስ ሄደው ነበረ፣ ቱርክ ሄደው ከኤርዶዋን ጋር ተወያይተዋል። የአሜሪካው በጣም ትልቅ ታሪክ ነው። ፈረንሳይም ጋር እንደዚህ ትልቅ ታሪክ ነው እና እኚህ ሰው እንዲህ አይነት ፕሬዚደንት ሆነዋል እና አልሻራ በትክክልም ብዙ ሰዎች አሁን ከዚህ በፊት የነበራቸውን ታሪክ በመምዘዝ እሱ እኮ አፍተራል አሸባሪ ነው፣ አሸባሪ ነው፣ ሌላ ስም የለውም፣ አሁንም ቢመጣም ሀገራቸውን አያሻግሯትም የሚል ጥያቄ ዛሬም ያነሳል። ይህ ሞኝነት ነው። ከዚህ በፊት የነበራቸውን የተለያዩ ጥያቄዎችም ወይም ደግሞ አሸባሪም ተባሉ አልተባሉ፣ አሸባሪነት በመካከለኛው ምስራቅ እንዳልኳችሁ ኮንቴክስቱ የተለያየ ነው። ለአንዱ አሸባሪ ለአንዱ ነፃ አውጪ ነው። እንደዛም ሆኖ ግን አሸባሪ ቢሆኑም አሁን ግን ሀገራቸውን ወደፊት ለማራመድ የሚያግዘው ትክክለኛው መስመር ከሁሉም ኃይላት ጋር ቅድም ካነሳሁላችሁ ከማንም ጋር አብረን ሳንሆን በትክክልም ከራሳችን ፖለቲካ ጋር የታረቀ አካሄድ ውስጥ መግባት አለብን በሚል ቁርጠኛ አቋም በመውሰዳቸው በጣም ሊደነቁ የሚገባቸው ሰው ናቸው። አልሻራ ወይም ደግሞ አልጁላኒ ይባላሉ በቅጽል ስማቸው እና በጣም ከሳቸው ባህሪ አሁን እየገረመን ያለው ይሄ ሲባል እንግዲህ ከዚህ ቀደም እንዳልኳችሁ ድሮኮ የእንትን ደጋፊ ነበር፣ ነግራችኋለሁ በደንብ በስፋት ከአይኤስ ጋር ሰርተዋል፣ ከአልቃይዳ ጋር ሰርተዋል፣ ከተለያዩ ኃይሎች ጋር ሰርተዋል። ከዛም በኋላ ኤልቴስ የሚባለውን ኃይልን በመምራት የተለያዩ ቡድኖችን በማቀናጀት
ከአይስም በተቃራኒ በመቆም ከዛም በኋላ እንደዚህ እያደረጉ ሀገራቸውን ስልጣን ከተቆጣጠሩ በኋላ ግን ራሳቸውን ችለው ሪፎርም መስርተው ሀገራቸውን በትልቁ የመምራት አዝማሚያ ላይ ናቸው። ከዚህ ቀደም የነበሩ ታሪኮችን ብዙ ጊዜ ከተመለከታችሁ የትኛውም ሀገር መሪ ኃይል ጫካ ከተንቀሳቀሰ በኋላ ስልጣን ሲይዝ የመጀመሪያው ነገር የሚያደርገው ምንድን ነው? ስልጣኑን ለማመቻቸት ወደ አንዱ ወገን መሆን ነው። አልሻራ ስልጣንን ለማመቻቸት እንደዚህ አይነት ነገር አላደረጉም ማለት ባይሆንም በዋነኝነት ግን የሶሪያን ጥቅም አሁን በደንብ ሰርቭ እያደረጉ ያሉ ሰው ናቸው። የውጭ ፖሊሲያቸው ከሁሉም ጋር አብሮ መስራት ነው ያልኳችሁ። ከሩሲያ ጋር ከሰሩ፣ ከአሜሪካ ጋር ከሰሩ፣ ከፈረንሳይ ጋር ከሰሩ፣ ከዮርዳኖስ፣ ከሳውዲ፣ ከእስራኤልም ጋር እንደዚሁ የመስራት ፍላጎታቸው ከፍ ያለ ፕሬዚዳንት ከሆኑ በሶሪያ ምድር አይተን አናውቅም። በአሁናው የዓለም ፖለቲካም አላየንም። እንዲያውም መረሳት የሌለበት መካከለኛው ምስራቅ ፖለቲካ ውስጥ ከአያቶላ አሊ ሀመኒ ወይም ደግሞ ከእነ አያቶላ አሊ ሀመኒ በፊት በነበሩት አያቶላ እንግዲህ ሩሃላ ሆመኒ የሚባሉት የመጀመሪያው አያቶላ የኢራንን እስላማዊ ሪፐብሊክ ከመሰረቱ በኋላ ሪቮሉሽን ካስነሱ በኋላ ከ1979 ወዲህ ያለውን ዝም ብላችሁ ስትመለከቱትና ሶሪያ አሁን ካለችበት የፖለቲካ መነጽር አንጻር የትኛውን ትክክለኛው መንገድ ብላችሁ ልትወስዱ ትችላላችሁ። ሁላችሁም የራሳችሁ አንደርስታንዲንግ ሊኖራችሁ ቢችልም ለምሳሌ የአያቶላዎቹን ካያችሁ ከ1979 ወዲህ ራሳቸውን አገለሉ። ራሳቸውን ያገለሉት በተፈጥሮ ወደ ምስራቅ ዘመሙ። ወደ ራሻ መሰሎቹ ሀገራት ነው። ወደ ራሻ መሰል ሀገራት ወደ ቻይና ነው አያቶላዎቹ የሄዱት። አሁን አልጁላኒ ወይም ደግሞ አልሻራን ከተመለከታችሁ ከቻይናም ከሩሲያም ከአሜሪካም ከሁሉም ጋር ነው የሚሰሩት እና ይሄኛው በጣም በዘመናዊ የዲፕሎማሲ መንገድ ከሁሉም ጋር ይሄ አሊያንስ የሆነ አካሄድ በጣም ዘመናዊ ፖለቲከኞች የሚከተሉት ነው። ሰው ሀገር ማሻገር የሚችሉት እንደዛ ሲሆን ነው እና በዚህ ነው ትክክለኛ መንገድ ላይ ናቸው ያልኳችሁ። እስራኤልም ጋር እርቅ ለመመስረት ደፋ ቀና እያሉ ነው እና ይህን ስትመለከቱ እንደዚህ አይነት መሪ በዓለም ፖለቲካ ላይ ትልቅ ቦታ ሊሰጠው የሚገባ መሆኑን አጽንኦት ለመስጠት አስገዳጅ አድርገዋል እና አሜሪካ በዚህ ልክ እንግዲህ አልሻራን ከዚህ በፊት በግለሰብ ደረጃ ትፈልገው ነበረ። እስከ 10 ሚሊዮን የአሜሪካ ዶላር ጥያቄ ስታነሳባቸው ነበረ። ከዛም በኋላ እንግዲህ አገር መምራት ሲችሉ ደግሞ አልሻራ ቂም አልያዙም። አልሻራ እንዲያውም አገሬን ለመታደግ በፖለቲካው መንገድ በትክክለኛው አካሄድ አብሬ መስራት ነው ዓለም ጋር ያለብኝ። ከዚህ በፊት የነበረውን ቻፕተር እያንዳንዷን ቻፕተር እየቀደድን ይገኛል። ቴል እያደረግን ነው። እያንዳንዷን ወረቀት ወይም ደግሞ አደገኛ ሰነዶች እየቀደድን ወደ አዲስ ምዕራፍ መሻገር አለብን። ዊ ሃቭ ቱ ዱ ዳት በሚል ነው ሀሳባቸውን ያቀረቡት እና በእርግጥም የነፃነት ታጋይ ማለት እውነትም ያኔ ሲታገሉ የነበረው በእርግጥም እንደነ አይስን ያሉትን ኃይሎች እና አልቃይዳን ከመደገፍ አንጻር እንዳልሆነ ደግሞ በተወሰነ መጠን አንደርስታንድ ልናደርግ እንችላለን። ምክንያቱም እሳቸው በዚህ ልክ አቋማቸውን ሲገልጹ፣ እሳቸው በዚህ ልክ ትክክለኛ መንገዱ ይሄ ነው ሲሉ ፖለቲካሊ ያሉበትን ሁኔታ በተለያየ ቅርጽና መንገድ ለማየት እድል ስለሚፈጥር ነው እና ችግር በብዙ መንገዶች በተለያየ የፖለቲካ ሁኔታ ማየት ያስፈልጋል እና አንዳንድ ጉዳዮችን ከዛ አንጻር ማየት ነው። ሰው እንግዲህ ከዚህ በፊት ከአይስ ጋር ሲሰሩ ከአልቃይዳ ሲሰሩ በሽር አልአሳድን ከስልጣን ለማንሳት እንደሆነ ሲነገር ነበርና እውነትም እንደዛ እንደሆነ ነው የሚጠቁመው። ቢካዝ በሽር አልአሳድን ላለማንሳት ቢሆን ኖሮ ብቻ አንስቶ አገሪቱን ደግሞ እሳቸው ወደሚፈልጉት መንገድ የመውሰድ ከሆነ ሶሪያ አሁን ያለችበት በትክክልም እንደ አልቃይዳ እና አይስ ያሉ ኃይላት ምክንያቱም አልሻራ ከእሳቸው ከነሱ ጋር ስለሰሩ እንደዛው አይነት ፖለቲከኞች ጋር አብረው በመስራት ሀገሪቱን በደማስቆ ፖለቲካ ላይ አሸባሪነት ነበረ ሊኖራት የሚችሉ ግና አልቃይዳን አይስን እየጣሱ ከመጡ በኋላ አሁን ደግሞ እነ አልአሳድን 2004 ላይ ካነሱ በኋላ አገሬን ማሻገር አለብኝ ብለው አሰቡ። ስለዚህ ዓላማቸው ምንም ይሁን ምን አሁን ያሉበት ግን የፖለቲካ መንገዳቸው ትክክለኛ መሆኑን ማወቅ ያስፈልጋል። ቢካዝ ዓለም ላይ እያየን ስላልሆነ ዓለም ላይ በየትኛውም መንገድ ኢትዮጵያ ውስጥ ብትመጡ መንግስት ከተለወጠ በኋላ የሚሆነውን የምታውቁት ነው። በታሪካችን ከኃይለስላሴ ከደርግም በኋላ እንደዚህ በቃ ከደርግ በኋላ ያሉትን ከዛ በፊትም ያሉትን የመንግስት መተካካትን ስትመለከቱት ከመጡ በኋላ ባህሪያቸው ነው የሚቀየሩት አብዛኞቹ መንግስታት ኢትዮጵያ ውስጥ ዓለም ላይም እንደዛው። ብዙ ጊዜ የተሳካ ሪቮሉሽን የሚባለው የኢራኑን ነበረ። የኢራኑን ደግሞ ኢራን እውነትም የተሳካ ነው ወይ የት ላይ ነው ፖለቲካ የቆመው የሚለውንም ለማስቀመጥ አስቸጋሪ ያደርገዋል።
እውነት ሪቮሉሽን በትክክል ሰርተዋል ወይ እና ኢራን ስቲል መዋጋት ነበረባቸው ወይ ከአሜሪካ ጋር? አሜሪካስ እነሱ ጋር እንደዚህ አይነት ጣጣ ውስጥ መግባት ነበረባት ወይ ሲባል የዲፕሎማሲ መሳሳት ነው። የዲፕሎማሲ መሳሳት ሁሌ አንዱ ሀገር የሚጠቃው ሀገር ተሳስቷል ማለት ባይሆንም ግን ደግሞ አያቶሎቹ ማስተካከል ይችሉ ነበረ አብረው መቀጠል። አልሻራ ግን ያን አድርገዋል። አልሻራ ያን በማድረጋቸው ከኢራኑ ሪቮሉሽን ይልቅ የእነ አልሻራ ሪቮሉሽን የተሻለ እንደሆነ ይህን በቃ አንደርስታንድ ማድረግ ያስፈልጋል። ምክንያቱም አልሻራ ከማንም ጋር አይደሉም። አሁን ወደፊት እየመሩ ስለሆነ እኔ እሳቸውን ፐርሰናሊ እያደነኳቸው ሳይሆን ግን በቃ በዘመናዊ ፖለቲካ ይህን ማድረግ አስፈላጊ ስለሆነ ነው። እና እነዚህን መረጃዎች እንግዲህ አሜሪካ ከ47 ዓመታት በኋላ ሀገሪቱን ስቴት ወይም ደግሞ ቴረር ስፖንሰር ስቴት ከሚባሉ ሀገራት ዝርዝር ውስጥ ነው ያስወጣቻት። ያ ማለት እንግዲህ ሽብርተኝነትን ከሚደግፉ ሀገራት ጋር አብሮ ስሟ የምትጠራ ሀገር ዛሬ ሽብርተኝነትን አትደግፍም በሚል ከዝርዝሩ ወጥታለች። የቴሮሪስት ሊስት ከሚባለው ከብላክ ሊስቱ ከጥቅሙ ወጥታለች። ይሄ የሆነው እንግዲህ አልሻራ በሰሩት የዲፕሎማሲ መንገድ እና ፕሬዚዳንት ዶናልድ ትራምፕም አልሻራ የገባላቸውን ቃል ታሳቢ በማድረግ ፕሮሚስን ኮሚትመንቱን ታሳቢ በማድረግ የተደረገ እንደሆነ ተነግሯል። ከ47 ዓመታት በኋላ በ47ኛው የአሜሪካ ፕሬዚደንት ነፃ ሆነናል የሚል ሀሳብ ነው እየተጋራ የሚገኘው። እንግዲህ ከዚህ ዝርዝር ውስጥ መውጣት ለደማስቆ ፖለቲካ ለውጥ ያመጣል ተብሎ የሚወሰድ እና በጣም እጅግ በርካታ ሰዎች በበጎ የሚመለከቱት ነው። በሶሪያ በጣም እጅግ ከባድ የሆነ ሳንክሽን አገሪቱን ወደ ድህነት ማቅ ውስጥ ያስገባ የፖለቲካ እርምጃ ሳንክሽን ማዕቀብ ሲጣልባት ነበረ። አሁን ግን ሁሉም ነገር መፍትሄ አምጥተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ አንድ ሀሳብ አጋርተዋል። አልሻራ ቃል በመግባታቸው ሀገሪቱ በእንደዚህ አይነት ሁኔታ ወይም ደግሞ ከዚህ ከሽብርና ከተለያዩ ችግር ፈጣሪ ኃይላት ጋር ግንኙነቷን እንደምታውቀውም ፕሬዚደንቱ አልሻራ ጎልማሳ ናቸው እንደምታውቁት። እሳቸው ቃል በመግባታቸው እና ቁርጠኝነታቸው ግምት ውስጥ ገብቶ ለ45 ቀናት የአሜሪካ ኮንግረስ ሪቪው ካደረገ በኋላ ከተከታተለ በኋላ ጉዳዩን አልሻራ ለውጥ ያመጣሉ ወይስ አያመጡም የሚለውን ከተመለከቱ በኋላ ሪሙቭ ተደርገዋል ማለት ነው። ከቴረር ስፖንሰር ወይም ደግሞ ቴሮሪስትን ስፖንሰር ያደርጋሉ ቴሮሪስት ስፖንሰር ስቴት ከሚለው ስም እንዲወጡ የተደረገው ከዚህ ነው። አንደኛ አልሻራ ፕሮግረሲቭ ስለሆኑ ነው እና ይህ ነው። አልሻራ በነገራችን ላይ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር አብሮ መስራት የሚፈልጉ ሰው ናቸው። ይህን ያህል ጥቃት እየደረሰባቸው በበጎ ሁኔታዎችን ለማየት ሞክረዋል። ይህን ለማድነቅ እንዳልኳቸው ደግሞ በጣም በተደጋጋሚ ስማቸው ሜንሽን ማድረግ አስፈላጊ የሆነው አንድ ቡድን ባህሪው ከጫካ የመጣ ከሆነ ከተለያዩ አሸባሪ ኃይሎች ጋር አይስ ክፉ ነው። አይስ በጣም አደገኛ ኃይል ነው። ብዙ ኢትዮጵያን እንደምታውቁት ሊቢያ ውስጥ ያደረገውን ታውቃላችሁ። ባይዘ አይስ በእምነት ከበር ውስጥ አለ። በእምነት ከበር ውስጥ ኖሮ ግን ያገኘውን ፊት ለፊት ሁሉንም ነው የሚያጭደው። ሁሉንም ቆምለት ያለውን ሃይማኖት አልቆምለትም ያለውን ሃይማኖት ምናምን ብሎ አይለይም። ክርስቲያን ሙስሊም አይለይም። በነገራችን ላይ አይስ ኢስላሚክ ስቴት የሚለውን ስያሜ ስላገኘ ኢስላሚክ ስለተባለ አይደለም፣ ያገኘውን ነው። አላማው ሌላ ነው፣ የእሱ ይታወቃል። እና ከዛ መንጭቆ የወጣ ሰው ከዛ መንጭቆ ያለፈ ሰው በዋነኝነት ዛሬ እንደዚህ አይነት የፖለቲካ ድርድር ውስጥ መግባታቸው እጅግ በበጎ ሊታይ የሚችል ነው። እንደነገርኳቸው ነው። የትኛውም ቡድን ከጫካ ከመጣ አፍተር ኦል የሚሆነውን የምታውቁት ነው። ሲመጣ የጫካ መርህ ወይም ደግሞ ልክ በጃንግል ሎ የመተዳደር አይነት አዝማሚያ ያለው ነው አብዛኛው። እሳቸው ላይ ግን ይህን አለመሰራቱ በጣም አፕሪሺየት የሚደረግ ነው። ከእስራኤልም ጋር እየሰሩ ነው። በጎላን ተራሮች በኩል ሀገራቸው ውስጥ ያለውን የፖለቲካ ችግር ለመፍታት ከእስራኤል እና ከሌሎች መሰል ሀገራት ጋር አብሮ እየሰሩ ናቸው እና ምንድን ነው ከሶሪያ ጋር ከሰሩ ከቱርክ ጋር ከሰሩ ከእስራኤል ጋር ከሰሩ መካከለኛው ምስራቅ ላይ እንደሳቸው ፒስፉል ሰው አለ እንደ ሊባል ይችላል። ኢራን ጋር ነው። ኢራንም ጋር ወደሆነ ጉዳይ የመምጣታቸው ሁኔታ ሳይታለም የተፈታ ነው። ኢራን ውስጥ ያለው ፖለቲካ የተረጋጋ ባለመሆኑ አብዛኞቹ የዓለም ሀገራት ጋር በጣም በድርድርና በበጎ እየቀጠሉ ያሉ ሰው ስለሆኑ ነው ይሄ የሚታየው። እና አሜሪካ ቀድሞ እንግዲህ በጣም ይሄ ቀደም ሲል ስታወጣው የነበረውን ከፍተኛ የሆነ ረብጣ $1,000,000 አሁን ትታ ከግለሰቡ ወጣች። ሀገሪቷንም ከእንደዚህ አይነት ስም ዝርዝር
ማውጣቷ እጅግ በበጎ የሚታይ ነው። እንደምታውቁት የአልሸራ ኃይል እንግዲህ ሀያት ታህሪር አልሻም በመባል የሚታወቅ ነው። እሱን እንግዲህ የሚመሩት እስላማዊ ኃይል ወይም ደግሞ ቡድን ነበሩ። ከአሜሪካ ዓለም አቀፍ እንግዲህ አሸባሪ ድርጅቶች ዝርዝር ውስጥ ተካቶ ቆይቶ ነበረ። ድርጅቱም እሳቸውም ሀገራቸውም ድርጅቱም ተላቀዋል፣ እሳቸውም ተላቀዋል፣ ሀገሪቱም እንደ ሀገር ተላቀዋል። ስለዚህ ከዛ አንጻር ሊታይ ይችላል። ከዛ በፊት ግን አልነስሮ ፍሮንት በመባል የሚታወቀው እንግዲህ ማለት ታህሪር አልሻም ሀያት ታህሪር አልሻም የሚባለው ቀደም ሲል መጠሪያው አልኑስራ ፍሮንት ነበረ። ከዛ እንግዲህ እንደዚህ ያለ ነው የመጣው። አልሸራ ከጂሃዲስት ወይም ደግሞ ትንሽ ወይም ደግሞ ይህ ቀኝ ዘመም የሚባሉ ከሃይማኖትን ሽፋን በማድረግ ከሚንቀሳቀሱ የሽብር ድርጊቶች ጋር ግንኙነታቸውን ያቋረጡት ቀደም ባለው ጊዜ ነው። በ2016 ዓ.ም አቋርጠው ነው ወደ ሰላማዊ የዲፕሎማሲ መንገድ የመጡትና እጅግ በጣም በርካታ ሰዎች በእሳቸው የፖለቲካ አመራር በጎ ተስፋ የተጣለበት እንደሆነ ይናገራሉ። በነገራችን ላይ የእስራኤል ፖለቲከኞችንም ቁልፍ የእስራኤል ፖለቲከኞች በዚህ ጉዳይ ላይ ለማናገር እድል አግኝቼ አውቃለሁ እና ምንድን ነው ያሉት? አልሻራን እንተማመናለን። አልሻራን ለውጥ ያመጣሉ። አልሻራን ለውጥ ማምጣት የሚችሉ ሰው ናቸው እና እስራኤልና ሶሪያ በታሪካቸው በጎ አጋጣሚ ሊፈጥሩ የሚችሉት በአልሻራ አማካኝነት ነው የሚል በጣም ቁልፍ ከሆኑ የእስራኤል ፖለቲከኞች ከዚህ ቀደም መረጃ አግኝቼ አውቃለሁ እና በዛ ልክ የሚታይ ነው። ከአልቃይዳ ጋር የነበራቸውን የሶሪያ ቅርንጫፍን ሙሉ በሙሉ አቋርጠው 2016 ላይ ወደ ራሳቸው የመጡበት አጋጣሚ ይታወሳል። 2024 ላይ በሀያት ታህሪር አልሻም በኩል ከመጡ በኋላ የበሽር አልአሳድን መንግስት አንስተው ነው እንግዲህ እንደምታውቁት አልጁላኒ ወይም ደግሞ አልሻራ ወደዚህ የመጡት ማለት ነው። ወደ ስልጣን የመጡት ወደ ስልጣን ሲመጡ ፖለቲካሊ ያለውን ነገር ብዙ ጫና አለባቸው። አሁንም ጥቃት ይሰነዝራል። ከዚህ ቀደም የነበሩት የበሽር አልአሳድ ሰዎች አልዋይቲ ይባላሉ። ማይኖሪቲ ናቸው፣ በነገራችን ላይ አነስተኛ ቁጥር ያላቸው ናቸው። እነሱ ጋር አሁንም ችግር አለ። እሱንም መፍታት ይጠበቅባቸዋል። ከእስራኤል ጋር ያሉ ችግሮችንም አሁን መፍታት ይጠበቅባቸዋል። ኢራንም እንደ ጠላት መቁጠራቸውን ሊሰርዙ ይገባል። ምክንያቱም እሳቸው አልሻራን የሚያድኑት እነ ሩሲያና እነ ኢራን ናቸው የሚል አቋም ነበራቸው ከዚህ ቀደም። ሱሪያ ጋር እነ ፕሬዚዳንት ቭላድሚር ፑቲን ጋር ያላቸውን ግንኙነት ኦብቪየስሊ አስተካክለውታል። ከኢራን ጋር ያለውን ግንኙነታቸውን ያስተካክሉታል ተብሎ ይታሰባል። ሀፊዝ አልአሳድ የሚባሉት ወይም ደግሞ ሀፊዝ ማለት በ1979 በፈረንጆቹ አቆጣጠር በኢትዮጵያ አቆጣጠር በ1971 የነበሩት የሶሪያው ፕሬዚደንት በሳቸው ጊዜ ነበረ ሀገሪቱ ማዕቀብ የተጣለባት ስቴት ስፖንሰር ቴረር ስፖንሰርድ ስቴት በሚል ማዕቀብ የተጣለባትም ወይም ደግሞ እንደዚህ አይነት ዝርዝር ውስጥ የገባችው። ከዛም በኋላ በዚህ ዝርዝር ውስጥ ከገባች በኋላ የተፋቀው መቼ ነው? በ2026 ዛሬ ማለት ነው። እንግዲህ ሰኞ ለማክሰኞ ነው የሆነው። ሌሊቱን ይፋ የሆነው ግን ዛሬ ሰኞ ለማክሰኞ አዳሮን ነው ይፋ የሆነው። ከዛ በፊት በሽር አልአሳድም ከአባታቸው ከሀፊዝ ስልጣኑን ከወሰዱ በኋላ ሀገራቸውን በዛው ልክ ነበረ ያስቀጠሉትና ብዙ ጥያቄዎች በዛ ልክ ይታያሉ። ብዙ የፖለቲካ መንገዶችን ተከትለዋል። ከዚህ አንጻር ብዙ ሰዎች በጣም አፕሪሼት እያደረጓቸው ይገኛል። ለሀገራቸው ለሶሪያም ተስፋው ይሄና ይሄ ብቻ ነው። በነገራችን ላይ ከዚህ ቀደም የሶሪያ አማጺ ቡድን ተብለው ወይም ደግሞ በተፈረጀው ሀያት ታህሪር አልሻም አማካኝነት ስማቸው እንግዲህ ዝርዝር ውስጥ እንደነበረ ታስታውሳላችሁ። እንግዲህ አቡ አህመድ አልጁላኒ ይባሉ ነበረ። እንደዚህ ከጠንካራ ያለ የፖለቲካ አቋም ወይም ጂሃዲስት የተባሉ ከሚጠሩት ኃይሎች ጋር ግንኙነት አላቸው። ንቅናቄ በመፍጠር ከፍተኛ ችግር ፈጥረዋል በሚል ስማቸው በጣም ሲጠለጠል የነበሩ ሰው ናቸው። አሁን ደግሞ በዲፕሎማሲው መንገድ የሶሪያን ፖለቲካ በበጎ እርምጃ ውስጥ ያስገቡ የሆኑ መጥተዋልና በጣም ጥያቄዎችን በእርግጥ መፍታት አለባቸው። አንዳንድ ሁኔታዎች በቀላሉ የማይታዩ አንዳንድ ሁኔታዎች እጅጉን ፈታኝ በመሆናቸው ብዙ ነገሮችን ኦብቪየስሊ ማለት ይኖርባቸዋል። እንግዲህ የመጀመሪያው ፕሬዚዳንት ሆኗል በአሜሪካ ፖለቲካ ላይ በተለይም ደግሞ አሜሪካን በመርገጥም ጭምርና እንደዚህ አይነት ጥያቄዎችን እያነሱ ይገኛል። የሀያት ታህሪር አልሻም የሚባለው HTS የሚባለው
ደማስቆን 2004 ላይ ሲቆጣጠር 15 ቀናት አልፈጀበትም። ላጥ ብሎ ነው የመጣው። ከኢድሊብ ከሰሜናዊ ሶሪያ እየተነሱ በጣም እየገሰገሱ በመምጣት ሀገሪቱን ሙሉ በሙሉ በመቆጣጠር የበሽር አልአሳድ መንግስት ወደ ሩሲያ እንዲፈረጥጥ በማድረግ የሀገሪቱን ፖለቲካ መቆጣጠር፣ ደማስቆን ወደ ቀደመ ክብሯ ወደ መመለስ ነን በሚል ሀሳባቸውን እያጋሩ ይገኛል። ጆላኒ እንግዲህ አልጁላኒ በቅጽል ስማቸው አልጁላኒ ይባላሉ። በዋነኝነት እንግዲህ ስማቸው አልሻራ ነው፣ አህመድ አልሻራ ነው። እሳቸው በተለያየ አጋጣሚ ቃለ ምልልስ ሲያደርጉ ሀሳባቸውን እያረጋገጡ መጥተዋል። ከጂሃዲስቶች ጋር ያላቸውን ግንኙነት በብዙ መንገድ አሁን እያጣጣሉት በመምጣታቸው ለመሆኑ አልጁላኒ ማን ነው የሚለው ስለምን ባህሪያቸው እየተለወጠ መጣ? ስልጣን ነው ወይስ ሀገራቸውን ለማሻገር ብዙ ጥያቄ ሊነሳ ይችላል። አፍተሮል ግን ትክክለኛውን መንገድ እየተከተሉ ያሉት ብቸኛው የሶሪያ ፕሬዚዳንት ከዚህ ቀደም ካየናቸው እሳቸው ናቸው። ከግማሽ ክፍለ ዘመን የአሜሪካን ጫና አሜሪካ በዚህ በጥቁር መዝገብ ውስጥ አስገብታ ስፖንሰር የምታደርጋቸው አሸባሪዎች ነው የሚለውን ነገር ከተሻገረች በኋላ በጣም በበርካታ ሁኔታዎች አልፈው ዛሬ እዚህ ትልቁ ደረጃ ላይ በመድረሳቸው እጅግ አድናቆትን እያገኙ ይገኛል በዓለም ዙሪያ ማለት ነው። እንደ አውሮፓውያን አቆጣጠር በ2021 አንድ እንግዲህ ቃለ ምልልስ ያስቀምጡ አልጁላኒ ወይም ደግሞ አህመድ አልሻራ በ1982 ሳውዲ አረቢያ ነበረ የተወለዱት በፈረንጆቹ አቆጣጠር። በ1982 በእኛ 1976 አካባቢ የተወለዱ ሰው ናቸው እና እሳቸው እንግዲህ በዚህ ልክ ስልጣናቸውን 74 ኦር ሰምቲንግ አካባቢ ያው -8 አድርጉት ያን የተወለዱ ናቸው። አወላለዳቸው ሳውዲ አረቢያ ነው ግን ፖለቲካሊም ኤንጌጅመንታቸው ሶሪያ ነው። ፖለቲካሊም ብቻም ሳይሆን የትውልድ ኤንጌጅመንታቸው እዚሁ ሶሪያ ውስጥ ነው ማለት ነው። አወላለዳቸው እንግዲህ እንደዚህ ሆኖ ሳለ አባታቸው በጣም ቬስ የታወቁ ከዚህ ከነዳጅ ቴክኖሎጂ ጋር አርኪቴክቸር ጋር ወይም ደግሞ ኢንጂነሪንጉ ጋር በጣም የተገናኘ ታሪክ የነበራቸው ናቸው እና በ1989 ደግሞ ወደ ሱሪያ ሲመለሱ ብዙ ነገሮችን ማየት እንደቻሉም ይነገራል። ደማስቆ ነበረ የሚኖሩት በዋና ከተማዋ ማለት ነው። እንግዲህ በዚህ አጋጣሚ አሜሪካ ኢራቅ ላይ ጦርነት ስትቀሰቀስ በነበረው ጊዜ ሁኔታዎች መልካቸውን እየቀየሩ ሲሄዱ ከአይስ ጋር ከአልቃይዳ እና ከሌሎች ደግሞ ኢስላሚክ ስቴት ኢራቅ ISI ከሚባሉት ኃይሎች ጋር በተወሰነ መጠን ትስስር አላቸው በሚል ለመታሰርም የበቃ ሰው ነው። ከዛ በ2003 ደግሞ አሜሪካ በግልጽ ኢራቅ ላይ ጦርነት ስትቀሰቅስ ወይም ደግሞ በዛ ጊዜ የተለያዩ ጉዳዮች ውስጥም ለመግባት ተሞክሮ ነበር። 2005 ላይ ጁላኒ በአንድ ቡካ ኦር ሰምቲንግ በሚባል ካምፕ ላይ ለመታሰር አሉታዊ እድል ገጥሞት ነበረ። እዛው ላይ እንግዲህ ታስሮ አንዳንድ አስቸጋሪዎችን ሁኔታዎችን አልፎ አልፎ ነው እዚህ ጊዜ ላይ እየደረሰው እና ከጂሃዲስት ኃይሎች ጋር የነበረው ትስስር እየጠነከረው በዚህ ሰዓት እንደሆነ ያው ስርዓቱን ተከትሎ ማለት ነው። ስለዚህ 2011 ላይ በአረብ አብዮት ጊዜ እንደምታስታውሱት የአረብ የጸደይ አብዮት ወይም ደግሞ አረብ ስፕሪንግ ሬቮሉሽን ላይ ነበረ እና በዛ ሰዓት ላይ አልኑስራ ግንባርን ለመመስረት አልባግዳድ የሚባሉት ያው እንግዲህ የአይስ መሪዎች ናቸው። እነሱ ጋር አብረው ሰሩ። በ2012 ደግሞ በሶሪያ ታዋጊ ሆኖ ብቅ አለ። እንደዚህ ያለ ቀጠለ። ከአይስና ከአልቃይዳ ጋር ትስስሩን ግን ይፋ ባያስቀምጠውም ሆኖ ቀጠለ የሚሉ መረጃዎች በወቅቱ ይጋሩ ነበረ። አልባግዳዲ የአይስ ከአልኑስራ ጋር ተጣምሮ ኢስላሚክ ስቴትን ኦፍ ኢራቅ እንደዚሁም ደግሞ ሌቫንት የሚባለው እስራኤልን፣ ሶሪያን፣ ሊባኖስ ሌቫንት ኤሪያ የሚባሉትን ሊቆጣጠር በማድረግ እድሉን ሰጠው እና በዚህ ሁኔታ ከነ አልባግዳዲ ጋር በመስራት በአንድም በሌላ መንገድ ከአይስ እና ከመሰል ኃይሎች ጋር አብሮ እንደሰራ ይነገራል። ይህ ሁሉ እንግዲህ አንድ ኃይል በዚህ መንገድ ሲቀጥል በዚህ ልክ አንዳንድ ሁኔታዎችን ሲያደርግ መፍትሄ ለማምጣትም ሆነ ችግሮችን በተለየ መንገድ ለመቆጣጠር የሚያደርገው የጥረት አካል እንደሆነ ተደርጎ ሊወሰድለት የሚችል ነው። ብዙ ሰዎች ግን ይሄኛውን ሁሉ ብዙ አይነት ሀሳቦች ሊገጥሙት እንደሚችሉ ታሳቢ ያደርጋሉ። አፍተርኦል ግን እንደዚህ አይነት ሁኔታዎችን ደግሞ በራስ መንገድ መቆጣጠር፣ የራስን ፖለቲካ በራስ መንገድ በራስ ቅርጽ ማስያዝ
እጅጉን ፈታኝ ጊዜ ላይ እንደዚህ አይነት መሪዎች እንደሆኑ የሚጠቁም በመሆኑ ነው እና አንዳንድ ጉዳዮችን ደግሞ ከዚህ ከፖለቲካ መነጽር አንጻር መመልከትን ብቻ ሳይሆን በጣም እጅግ አስቸጋሪ በሆነ ጊዜ ውስጥ ለማለፍም ብዙ የፖለቲካ መንገዶችን ተከትለዋል ነው። በዚህ በሶሪያ ፖለቲካ ላይ በተለይም ደግሞ በ1974 ላይ በነበረው የመንግስታቱ ድርጅት ባረገው ስፖንሰር ባረገው የጎላን ተራሮችን ዲስኤንጌጅመንት ስምምነት አለ። እሱንም ማስከበር ይጠበቅባቸዋል። 1974 ላይ በፈረንጆቹ አቆጣጠር ከዮም ኪፑር ጦርነት በኋላ እስራኤልና ሶሪያ የገቡት ቃል ነበረ። በሱ መሰረት በሶሪያ በኩል ያለው የጎላን ኮረብቶች እሱ ላይ ምንም አይነት ጦር እንዳይንቀሳቀስ የማድረግ በዚህኛው በእስራኤል በኩልም ያለው እንዳይንቀሳቀስ የማድረጉን እሱን ዲስኤንጌጅመንት ተጥሷል በሚል አልሻራ ወደ ስልጣን ከመጡ በኋላ እስራኤልም ጥሳ በመግባት አካባቢ ላይ ጫና እንደፈጠረች ይታወቃልና እነሱ ጉዳዮችንም መፍትሄ መስጠት ያስፈልጋቸዋል። ስለዚህ እኚህ ሰው ብዙ አይነት ጥያቄ አንዳንድ ሰዎች የሚያነሷቸው ጥያቄዎች አሉ። ከዚህ ቀደም የነበሩ ድርጊቶቻቸውን ማንም ሊረሳላቸው አይችልም። ኦፍኮርስ ከዚህ ቀደም አንዳንድ አደገኛ ተግባራት ኦፊስሊ ተፈጽመው ሊሆን ይችላል። አሉ እኮ ምንም አይነት ለውጥ ያላሳዩ ላለፉት 70 ዓመታት እንደነ ኪዩባ ያሉ ሀገራት፣ እንደነ ሰሜን ኮሪያ ያሉ ሀገራት፣ እንደነ ኢራን ያሉ ሀገራት ምንም እኮ ለውጥ የላቸውም። በነገራችን ላይ አሁን በዓለም ላይ በዋሽንግተን ስፖንሰር ተደርገው ማለት ነው ዋሽንግተን አሸባሪዎችን ስፖንሰር ከሚያደርጉ ሀገራት መካከል 3 ሀገራት አሉ ማለት ነው። ዋሽንግተን ከአሸባሪ ዝርዝር ውስጥ ያካተተቻቸው ኪዩባ፣ ሰሜን ኮሪያ እና ኢራን ናቸው። ሶሪያ የለችም ከዚህ በኋላ ማለት ነው እና ሌላኛው ትልቅ የፖለቲካ እርምጃ ነው። ሰሜን ኮሪያ ኦፍኮርስ በኒውክሌር ጦር መሳሪያ፣ በሚሳይል ቴክኖሎጂ፣ በተለያዩ ዌፐን ሲስተምስ በጣም የተራቀቀ ደረጃ ላይ ደርሳለች ተብሎ ትልቅ ስም የሚሰጣት ቢሆንም በአንዳንድ ጉዳዮች ላይ ግን ብዙ ጥያቄ ይነሳባታል። የምታውቁት ህዝቡ በችግሩ ውስጥ ህዝቡ በተለያየ በብዙ መንገድ የሚነሳ ስለሆነ ማለት ነው እና ይህን ስትረዱ የኢኮኖሚክ ኢምፓክቱ ቀላል አይደለም። ኪባን ስትመለከቷት ከነ ፊደል ካስትሮ ጀምሮ ከዛ ወንድሙ ራውል ካስትሮ አሁን ያሉት መሪ ምን አመጡ የሚለውም እንደዚህ ጥያቄ ውስጥ የሚገባ ጉዳይ ነው። ኢራን ውስጥ ደግሞ በ1979 አያቶላዎቹ ከመጡ በኋላ ለኢራን ህዝብ ምን ተደረገለት የሚለውን ከተመለከታችሁ ቴህራን ውስጥ ምንም የለም፣ ሀቫናም ውስጥ ምንም የለም፣ ፒዮንግያንግ ውስጥ ምንም የለም። በየራሳቸው መንገድ የሚደነቅ ጥንካሬ ቢኖርም ላለፉት 47 ዓመታትም በተመሳሳይ ሶሪያ ውስጥ ምን አዲስ ነገር ነበረ? ምንም የለም። ሀገሪቱን በጣም ወደ ቅርቃር ነበረ ያስገቧት። ግን አሻራ አሁን መጡ፣ አልጁላኒ አሁን መጡ፣ በተወሰነ አሻሻሉ። ዲፕሎማሲያቸው በጥሩ መንገድ የሄደ ነው። ቀላል አይደለም። ድርጅታቸው ኤችቲኤስ የሚባለውን ከሽብር ዝርዝር ማስወጣት፣ ራሳቸውን እንደ ግለሰብ ከሽብር ዝርዝር ማስወጣት፣ በትልቁ አምበሬላ ደግሞ ሀገራቸውን ከሽብር ዝርዝር ውስጥ ማስወጣትና እነዚህ ጉዳዮች በትክክልም የአንድን ሀገር የፖለቲካ አቅምና ልኬት የሚያሳዩ በመሆናቸው አፕሪሺየት የሚደረጉ አይነት ሰው መሆናቸው ሳይታለም የተፈታ ነውና ይሄ የፖለቲካ መንገዱ እዚህም እዛም የሚረግጥም አይደለም። ግን በዋነኝነት የአልሻራን መንግስት መታደግ የሚያስችል የፖለቲካ ስርዓት ሊመሰረት እንደሚችል በአደባባይ እየተነገረ ይገኛል። ቢካዝ እሳቸው ከአሜሪካ ጋር የመስራት ነገሮች አሉ። ብዙ ጥያቄዎች አብረው ከዚህ ጉዳይ ላይ የመነሳት አጋጣሚዎች አሉ። በዚህም በዛም በተለያየ የዓለም ክፍል ላይ ያለውን ጫና ለመመከት የሚያስችሉ አውዶች እየተፈጠሩ ነው እና በዚህ ሰዓት ላይ ደግሞ እንደነ አልሻራ ያሉ ሰዎች ያሉ መሪዎች ሀገራቸውን በዚህ ልክ ለማራመድ መሞከራቸው አፕሪሺየት ይደረጋል የሚለውን ለመውሰድ ነው። ምክንያቱም የትኛውም ሀገር ጫካ ውስጥ ያለ ስልጣን ከያዘ በኋላ ሀገሩን ማሻገር አለበት ተብሎ ይታሰባል። እንደዛ ያደረጉ በአሁን ዘመናዊ ፖለቲካ የተመለከትን ስላልሆነ አብዛኛው ወደ ስልጣን ከመጡ በኋላ ቆራጭ ፈላጭ ወታደራዊ መንግስት ነው የሚሆነው። ስለዚህ የማሊውን ብትወስዱ የቡርኪና ፋሶን ብትወስዱ እዚህ እንዳለ በአብዛኛው የኒጀር የምትመለከቱ ወታደራዊ መንግስቶች ዴሞክራሲን ፍጹም በዞሩበት የዞሩ አይደሉም እና እነዚህ ብዙ አጋጣሚዎችን ለማየት እድል የፈጠረ ነው። ኤኒዌይ እነዚህ ጉዳዮች እንግዲህ ዛሬ በጣም ዓለማችን ላይ ትልቅ የዲፕሎማሲ ለውጥ ተደርገው ከተወሰዱ መካከል የነ ፕሬዚዳንት አህመድ አልሻራ ወይም አልጁላኒ እና የነ ፕሬዚዳንት ዶናልድ ትራምፕ የፖለቲካ ግንኙነት ማማር እና ሶሪያ ከጥቁሩ መዝገብ መውጣቷ እንደሆነ እየተነገረ ይገኛል። እናንተ ላይክ፣ ሰብስክሪፕሽን ማድረጉን ቀጥሉ። ቢኒያም ካሴ አብራችሁ ቆይታ አድርጋለሁ። ቸር ጊዜ ሁላችሁ